በአባይ ውሃ ፍትሃዊ አጠቃቀም ላይ የግብጽን የማደናገር ዘመቻ መመከት እንደሚገባ ተገለጸ። በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ማስተባበሪያ ጽሕፈት ቤት ዋና ዳይሬክተር ዶክተር አረጋዊ በርሄ እንደገለጹት በአባይ ውሃ ፍትሃዊ አጠቃቀም ላይ የግብጽን የማደናገሪያ ዘመቻ መመከት እንደሚገባ ገለጹ። ዋና ዳይሬክተሩ አክለው የታላቁ የኢትዮጵያ ህዳሴ ግድብ በአባይ ውሃ ፍትሃዊ አጠቃቀም ላይ ለዘመናት የቆየውን የተዛባ አረዳድ የቀየረ ታላቅ ፕሮጀክት መሆኑን ጠቁመዋል። በኢትዮጵያውያን ጽኑ ትብብር የተገነባው ይህ ግድብ የትኛውንም ሀገር የማይጎዳና ይልቁንም ቀጠናውን በኢነርጂ እያስተሳሰረ የሚገኝ መሆኑን በተግባር የተረጋገጠ እውነት መሆኑን አስገንዝበዋል። ነገር ግን ግብጽ ይህንን እውነታ በመካድ አሁን ላይ የቀደመ በጩኸት የማደናገር ተግባሯን በስፋት እያከናወነች መሆኑን አስታውሰዋል። የውጭ ሀገር ዜጎች የመኖሪያ ባለቤት የሚሆኑበት አሰራር ወደ ተግባር መገባቱ ተገለጸ። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበት አሰራር ወደ ተግባር መገባቱን የከተማና መሰረተ ልማት ሚኒስቴር በትላንትናው ዕለት አስታወቀ። ከኢትዮጵያ ብሔራዊ ባንክ፣ ከውጭ ጉዳይ ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስ ኮሚሽን፣ ከኢትዮጵያ ኢንቨስትመንት ኮሚሽንና ከኢሚግሬሽንና ዜግነት አገልግሎት ጋር የምክክር ውይይት አካሂደዋል። በጸደቀው መመሪያ መሰረት ማንኛውም የውጭ ሀገር ዜጋ በሀገሪቱ የመኖሪያ ቤት ባለቤት ለመሆን ሊያሟላቸው የሚገቡ መስፈርቶች እና ለአንድ መኖሪያ ቤት የሚያስፈልገው ዝቅተኛ የገንዘብ መጠን ተዘርዝሮ ወደ ስራ መገባቱ ተመላክቷል። ትምህርት ሚኒስቴር በ2019 የትምህርት ዘመን ተጨማሪ 4 የፌዴራል አዳሪ ትምህርት ቤቶችን ወደ ስራ ማስገባቱን አስታወቀ። ሚኒስትሩ ለመገናኛ ብዙሃን በሰጠው መግለጫ የትምህርት ጥራትን ለማረጋገጥ የአዳሪ ትምህርት ቤቶች ማስፋፋት ላይ በትኩረት እየተሰራ እንደሚገኝ ገልጸዋል። መግለጫውን የሰጡት የትምህርት ሚኒስቴር አማካሪ ሚኒስቴር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት በ2019 የትምህርት ዘመን በባህር ዳር፣ አርባ ምንጭ፣ ድሬዳዋና አሶሳ የሚገኙ 4 አዳዲስ የፌዴራል አዳሪ ትምህርት ቤቶች ተማሪዎችን ለመቀበል ዝግጁ መሆናቸው ተናግረዋል። በ8ኛ ክፍል ክልላዊ ፈተና 85% ከዛ በላይ ያመጡ ተማሪዎች የምዝገባ እድሉ ተጠቃሚ የሚሆኑ ሲሆን ለሀገሪቱ ጠረፋማ አካባቢዎች ተማሪዎች ደግሞ የተለየ ማበረታቻ እንደሚደረግ ተመላክቷል። መስፈርቱን የሚያሟሉ ተማሪዎች በትምህርት ሚኒስቴር ፓናል በመግባት መመዝገብ እንደሚችሉ አስታውቋል። ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት በተከናወኑ ተግባራት ውጤት እያስመዘገቡ ይገኛሉ። ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት በተከናወኑ ተግባራት አበረታታች ውጤት እየተመዘገበ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በደቡብ ኦሞ ዞን በጥጥ ልማት ዘርፍ የተሰማሩ ባለሀብቶችን የስራ እንቅስቃሴ ጎብኝተዋል። ኃላፊውም በጉብኝቱ ወቅት እንደገለጹት ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካትና ለኢንዱስትሪ ግብዓት ለማቅረብ የተጀመረው ጥረት ውጤት እያመጣ እንደሚገኝ ጠቁመዋል። የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ምላርገው አዲሱ በበኩላቸው አካባቢው ለጥጥ ልማት ተስማሚ በመሆኑ በዘርፉ መስራት ለሚፈልጉ ኢንቨስተሮች አስፈላጊውን ድጋፍ እንደሚያደርጉ አረጋግጠዋል።